በዛሬው ታሪካችን ደግሞ ዳሚ የሚባል ልጅ በድሃ ቤተሰብ ውስጥ አደገ። ነገር ግን በድሃ ቤተሰብ ውስጥ ማደጉ እሱን ሊበግረው አልቻለም። ቤተሰቡንና ራሱን ለመቀየር ሲል ብዙ ስራዎችን ሞከረ። ነገር ግን ከዕለታት አንድ ቀን አንድ ፈተና ገጠመው። ያ ፈተና ግን ወደ ሀብት ማማ እንዲያቀና አደረገው። ምንድነው? ወይንስ ምን አይነት ፈተና ቢያጋጥመው ነው ወደ ሀብት ማማ ሊሄድ የቻለው? በዛ ፈተና ምክንያት የቤተሰቦቹ ሙሉ ቤት ተቀየረ፣ የራሱ ህይወትም ተቀየረ። ነገሩ ግን ምንድን ነበረ? ውድ ተመልካቾቼ እስከ መጨረሻው ከቆያችሁ የዳሚን ሙሉ ታሪክና ምን አይነት ፈተና እንዳጋጠመው ሙሉን ትሰሙታላችሁ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ የዶል ምልክቷን በመንካት ሁሌ አዳዲስ ቪዲዮ ስለቅ ለእናንተ ቀድሞ እንዲደርሳችሁ ማድረግ ትችላላችሁ። በተለይ ደግሞ ከየት ሀገር ሆናችሁ እንደምትመለከቱኝ በኮሜንት መስጫ ላይ አሳውቁኝ። ዳሚ የተወለደው በሀብት ውስጥ አልነበረም፣ የተወለደው በትግል ውስጥ እንጂ። አባቱ ቤተሰቡን ለመመገብ ሲል የግንብ ሰራተኛ ሆኖ እየሰራ ከባድ የሲሚንቶ ብሎኬቶችን በጀርባው ይሸከማል። እናቱ ከጠዋት እስከ ማታ መንገድ ዳር የተቀቀለ ለውዝ ትሸጣለች። የሚኖሩት ጣሪያው በሚያፈስና አንድ ትንሽ መስኮት ባለው ሁለት ክፍል አፓርታማ ውስጥ ነበረ። ግድግዳቸው ቀጫጭን፣ ወለሉ ባዶ ኮንክሪት ነው። ነገር ግን በዛች ጠባብ ውስጥ ደግሞ ፍቅር ነበረ። ወላጆቹ ለመኖር ሲሉ በየቀኑ ሲታገሉ እያያደገ ቤተሰቦቹ ቦሉና አቢጋይል ለልጃቸው አንድና አንድ ህልም ብቻ ነበራቸው። ዳሚ ትምህርት ቤት ይሄድና ትልቅ ሰው እንዲሆን ይፈልጋሉ። ትምህርት ከድህነት መውጫ ብቸኛው በር እንደሆነ ያምናሉ። ስለዚህ በየወሩ ነገሮችን ምንም ያህል አስቸጋሪ ቢሆኑም ለትምህርት ቤት ክፍያ የሚሆን ገንዘብ ይቆጥቡ ነበር። አንዳንድ ወራትን አቢጋይል ክፍያው እንዲሞላ ስትል የምሳ ሰዓቷን ሳትበላ ታሳልፋለች። ቦሉ አንድ ጊዜ ለዳሚ የመማሪያ መጽሐፍ መግዣ ሲል ብቸኛ ጥሩ ጫማውን ሽጧል። መቼም ቢሆን አማረው አያውቁም። ለዳሚ ህይወት ምንም ያህል ከባድ እንደሆነች ነግረውት አያውቁም። ልክ እንደማይሸነፍ ወታደር በዝምታ ወደፊት መጓዛቸውን ቀጠሉ። ዳሚ ሁሉንም ነገር ያይ ነበረ። የእናቱን የሰነጣጠቁ እጆች፣ የአባቱን የዛሉ አይኖች ያያል። ሊደብቁት የሞከሩትን የተቀዳደደ ልብሳቸውን ሁሉ እነዛ ነገሮች በአንድ ቀንም ቢሆን አልረሳቸውም። ሌሎች ልጆች በትምህርት በኋላ ሲጫወቱ ዳሚ በቤት ውስጥ መብራት ስለሌለ በመንገድ መብራት ስር ያጠናል። እንዲሁም ማታ ማታ አጎቱ በስጦታ የሰጠውን ትንሽ የእጅ ባትሪ በመጠቀም ያጠናል። ማስታወሾችን የሚጽፋቸው ሌሎች ተማሪዎች በፊደል የተጠቀሙባቸውን አሮጌ ደብተሮች ላይ ነበረ። ነገር ግን እያንዳንዱ ገጽ ላይ ያሉትን ቃላት ልክ እንደ ወርቅ ይቆጥራቸዋል። ዳሚ ሁለተኛ ደረጃ ትምህርት ቤት ሲደርስ መምህራን በሱ ላይ የተለየ ነገር አስተዋሉ። እሱ ጎበዝ ብቻ ሳይሆን በጣም ንቁ ነበረ። ነገሮችን በፍጥነት ይረዳል። ሁሉንም ነገር ያስታውሳል። መምህሩ ሚስተር ፋካን አንድ ጊዜ መድለው ክፍል ዳሚ ነገሮችን እንዴት እንደሚያምራራ ትኩረት እንዲሰጡት ነገራቸው። የክፍል ጓደኞቹ ከፈተና በፊት ወደሱ ይመጣሉ። በእረፍት ሰዓት በዙሪያው ተቀምጠው መምህሩ የተናገረውን እንዲያስረዳቸው ይጠይቃሉ። ዳሚ መቼም ቢሆን እምቢ ብሎ አያውቅም። የጠየቀውን ሰው ሁሉ ይረዳል። ምንም እንኳን ቢደክመውም በትዕግስትና በረጋ ድምጽ ያስረዳዋል። በተጨማሪም እሱ ጠንካራ እምነት ያለው ልጅ ነው። በየሳምንቱ እሁድ ያለምንም ማቋረጥ ዳሚ አገልግሎቱን ከመጀመሩ በፊት ቤተክርስቲያን ይገኛል። ከፊት ረደፍ ላይ ይቀመጥና በጸሎት ጊዜ አይኖቹን ይጨፍንና የሚናገራቸውን ቃላት በውስጡ ያመነጨ ጥልቅ ትርጉም ያላቸውን ይመስላል። እሱ ነገሮቹን ሲበላሹ ብቻ የሚጸልይ አይነት ሰው አልነበረም። ነገሮቹ ጥሩ ሲሆኑም ይጸልይ ነበረ። ጠዋት ወደ ትምህርት ቤት ከመሄዱ በፊት ይጸልያል። ማታ ከመተኛቱ በፊትም ይጸልያል። ከእግዚአብሔር ጋር የሚያወራው ልክ ከቅርቡ ጓደኛ ጋር እንደሚያወራ ነበረ። ያ እምነት ማንም ሊወስድበት የማይችለው ነገር ብቸኛ ስጦታው ነው። ከዛም የመጨረሻውን የፈተና ቀን ደረሰ። ዳሚ ወደ ፈተናው አዳራሽ የገባው እስክርቢቶውን፣ አእምሮንና ከንፈሮቹ ላይ ያሉትን ጸጥ ያሉ ጸሎቶችን ብቻ ይዞ ገባ። አዳራሹ ጸጥ ያለ ነው። በመቶዎች የሚቆጠሩ ተማሪዎች በረድፍ ተቀምጠዋል። የፈተና ወረቀቶች በጠረጴዛው ላይ ተደፍተው ተቀምጠዋል። ፈታኙ ጀምሩ ሲል ዳሚ ወረቀቱን ገልብጦ ሳይቆም መጻፍ ጀመረ። እጁ በገጹ ላይ በፍጥነት ይንቀሳቀሳል። ለእያንዳንዱ ጥያቄ መልስ ሰጠ። ስራውን 2 ጊዜ ፈተሸ። ከአዳራሹ ሲወጣ ለማንም ምንም አልተናገረም። ዝም ብሎ ወደ ሰማይ ተመለከተ። በጥልቀት ተነፈሰና ወደ ቤቱ ሄደ። ሳምንታት አለፉ። ከዛም ውጤቱ መጣ። ከትምህርት ቤቱ መሰብሰቢያ ሜዳ ላይ ማስታወቂያ ሲነገር ተማሪዎቹ በቡድን ተሰብስበው ይንሾካሾካሉ። ርዕሰ መምህሩ
አንድ ወረቀት በእጃቸው ይዘው ከፊት ለፊት ቆሙ። ጉሮሯቸውን ጠረጉና የተመራቂ ተማሪዎች ሁሉ ምርጥ የሆነውን ተማሪም ስም ተናገሩ። የጠሩት ስም ዳሚ የሚል ነበረ። ለአንድ ሰከንድ ያህል ጭጭ አለ። ከዛም በአንድ ጊዜ ጩኸት ፈነዳ። የክፍል ጓደኞቹ ጮሁ። እያንዳንዶቹ ዘለሉ። አንዳንዶቹ ደግሞ ሊያቅፉት ሮጡ። ዳሚ አይኖቹ በእንባ ተሞልተው ዝም ብሎ ቆመ። ስለ አባቱ የተሸጠ ጫማ አሰበ። ስለ እናቱ ያልተበላ የምሳ ሰዓት አሰበ። የሽልማት ስነ ስርዓቱ በትምህርት ቤቱ አዳራሽ ውስጥ ተካሄደ። ዳሚ የተለያዩ ሽልማቶችን ለመቀበል 7 ጊዜ ተጠራ። ወደፊት በሄደ ቁጥር ጭብጨባው እየጠነከረ ሄደ። ወላጆቹ የተመልካች ወንበር ላይ ተቀምጠው ነበረ። ቦሉ አባቱ በልዩ ቀናት የሚለብሰውን አጥፎ የሚያስቀምጠውን ምርጥ ሸሚዙን ለብሶ ነበረ። አቢጋይል እንዳትስለፈለፍ ራሷን ለመቆጣጠር በመሞከር ነጠላዋን አጥብቆ ያዛት። ዳሚ የመጨረሻውን ሽልማት ይዞ ከመድረክ ላይ ሆኖ ሲመለከታቸው ቦሉ ፊቱን በእጁ ሸፍኖ ዘወር አለ። አቢጋይል ግን እንባዋን ለመደበቅ አልሞከረችም። በምረቃ በኋላ ሁሉም ሰው ለዳሚ ነገሮችን በፍጥነት እንደሚካሄዱ ጠብቆ ነበረ። መምህራኑ እሱ በጣም ሩቅ እንደሚሄድ ተናገሩ። ጎረቤቶቹ ለቦሉ ልጁ መላው ቤተሰቡን እንደሚያድን ነገሩት። በቤተ ክርስቲያን ያሉ ሰዎች ደግሞ እግዚአብሔር ትልቅ እቅድ እንዳለው ተናገሩ። ዳሚ ይህን ሁሉ አመነ። እምነቱ በጣም ጠንካራ ከመሆኑ የተነሳ ከምርቃት ማግስት ማለዳ ተነስቶ ከአፓርታማቸው ውስጥ ባለች ትንሽ ጠረጴዛ ላይ ተቀመጠ እና የሥራ ማመልከቻዎችን መጻፍ ጀመረ። በጥቂቱ ጻፈ። እያንዳንዱን ደብዳቤ በንጽህና አዘጋጅቶ በመንገድ ዳር ግርጌ በሚገኘው የንግድ ማዕከል አሳተመ። ከዛም በመላው ከተማ በሚገኙ ኩባንያዎች በፖስታ ላከ። 1 ሳምንት አለፈ። ከዛም 2 ሳምንት፣ ከዛም ሙሉ 1 ወር። ምንም ምላሽ አልመጣም። ዳሚ ወደ ንግድ ማዕከሉ ተመልሶ ተጨማሪ ማመልከቻዎችን በኢሜል ላከ። በዚህ ጊዜ ስለ ኩባንያዎች በኢንተርኔት ምርመራ ማድረግም ጀመረ። የሥራ ማስታወቂያ ሲወጣም ከትምህርቱ ጋር የሚዛመዱትን ሁሉ አመለከተ። ለትላልቅ ለትናንሽና ለደረጃቸው መካከል ለሆኑ ኩባንያዎች ሁሉ አመለከተ። ለትላልቅ ለትናንሽ እና ለደረጃቸው መካከል ለሆኑ ኩባንያዎች ሁሉ አመለከተ። እንዲሁም የሥራ ማስታወቂያ ላላኩ ነገር ግን በድረገጻቸው ላይ የኢሜል አድራሻ ላላቸው ድርጅቶቹ ጭምር መላክ ጀመረ። በጠቅላላ ከ100 በላይ ደብዳቤዎችን ጻፈ። በእያንዳንዱ ሳምንት በአንድ ቀን ብቻ 20 ደብዳቤዎችን ይልክ ነበረ። በየሰዓቱ ስልኩንና ኢሜሎችን ይፈትሻል። ምንም የመጣ ነገር የለም። ዝምታ ብቻ። ዝምታው ቀስ በቀስ እየበላው መጣ። የሚጮህ ህመም አልነበረም። በደረቱ ውስጥ በዝምታ ተቀምጦ የማያልቅ አይነት ህመም እንጂ። ጠዋት በተስፋ ይነሳል፣ ስልኩን ይፈትሻል። ምንም ሳያገኝ ሲቀር ያ ከባድ ሸክም ይመለስበታል። በአካል እየሄደ ቃለ መጠየቅ ጀመረ። ትላንት ማታ የተተኮሰውን ንጹህ ሸሚዝ ለብሶ ይዘጋጃል። አውቶቡስ ተሳፍሮ ወደ ቢዝነስ ሰፈር በመሄድ አንዱን ቢሮ ጥሎ ሌላኛውን ያንኳኳል። አብዛኛዎቹ የቢሮ መቀበያ ጸሐፊዎች ከእግር እስከ ራሱ አየት አድርገውት ቅጽ እንዲሞላ ይነግሩታል። ነገር ግን ከነሱም ምንም ምላሽ አላገኘም። በመጨረሻ አንድ ቃል መጠየቅ መጣ። አንድ መካከለኛ የጭነት ማመላለሻ ሎጂስቲክ ኩባንያ ለፈተናና ለቃለ መጠይቅ ጠራው። ዳሚ 5 ተከታታይ ቀናትን ተዘጋጀ። ስለ ኩባንያው ሁሉንም ነገር አነበበ። በመኝታ ቤታቸው ግድግዳ ላይ ባለችው ትንሽ መስታወት ፊት ለፊት ቆሞ ለጥያቄዎች መልስ መስጠቱን ተለማመደ። በቀጠሮ ቀን 30 ደቂቃ ቀድሞ ደረሰ። ከሌሎቹ እጩዎች ጋር በመጠባበቂያ ክፍል ውስጥ ተቀመጠ። ተራው ሲደርስ ወደ ውስጥ ገባ። የሁሉንም እጅ ጨበጠ፣ ተቀመጠ እና ከእያንዳንዱ ጥያቄ በግልጽና በስራ መተማመን መለሰ። ከቃለ መጠይቁ ሲመጣ መጨረሻ የሆነው ነገር የተቀየረ መሰለው። ወደ ቤቱ ሂዶ በዛች ሌሊት የተለመደው በላይ ረዘም ላለ ጊዜ ጸለየ። ከዛም ጠበቀ። ከ3 ሳምንት በኋላ አንድ ደብዳቤ መጣ። በሚንቀጠቀጡ እጆቹ ቀደደው። የውድቀት ወይም ደግሞ ሪጀክሽን ደብዳቤ ነበረ። ቃላቶቹ ለጊዜው እናመሰግናለን፣ ነገር ግን በዚህ ወቅት ለምንፈልገው መስፈርት የበለጠ የሚቀርብ ሌላ እጩ መርጠናል ይላል ነበረ። ዳሚ ደብዳቤውን አንዴ አነበበው። ከዛም ቀስ አድርጎ አጠፈና ጠረጴዛው ላይ አስቀመጠው። ግድግዳውን ተደግፎ ወለል ላይ ተቀመጠ። ቦሉ ወደ ውስጥ ገብቶ ልጁ ወለል ላይ ተቀምጦ አየው። ምንም አላለውም። ዝም ብሎ ቀስ ብሎ ለመሄድና ልጁ አጠገብ ወለል ላይ ተቀመጠ። ለረጅም ጊዜ አብረው በዝምታ ተቀመጡ። ተጨማሪ የውድቀት ምላሾችን በኢሜልና በደብዳቤ መጡ። እያንዳንዶቹ ኩባንያዎች ደግሞ ጨርሶ ምላሽ አልሰጡትም። ይህ ደግሞ ሌላ መንገድ የባሰ ስሜት ይሰጥ ነበረ። ዳሚ ክብደት መቀነስ ጀመረ። ሙሉ ምግብ መመገብ አቆመ።
እንደማይርበው ይናገራል። ነገር ግን አቢጊያ እውነቱን ታውቃለች። ፊቱ ላይ ታየዋለች። ምንም ሳትናገር ሳህኑ ላይ ትርፍ ምግብ ጨምራ ማቅረብ ጀመረች። እሷ ስታደርግለት ትንሽ ይበላል፣ ግን በቂ አልነበረም። ከበፊቱ ዘግይቶ መነሳት ጀመረ። በየቀኑ ጠዋት ከአልጋው የሚገፋው ያ ጉልበት ከጊዜ ወደ ጊዜ እየጠፋ መጣ። ቢሆንም ግን አሁንም ይነሳል፣ አሁንም ይሞክራል። ከጎረቤት የተበደረው ገንዘብ ትንሽ የሞባይል ጥገና ስራ ሞከረ። በንግድ ማዕከሉ ቪዲዮዎችን በማየት መሰረታዊ የሆኑ የጥገና ዘዴዎችን ተማረ። ከገበያ አቅራቢያ አንዲት ትንሽ ጠረጴዛ አዘጋጀ። ለ2 ሳምንት ጥቂት ሰዎች መጡ። ከዛም በአቅራቢያው ያሉ ትላልቅ የጥገና ሱቆች ከሱ ባነሰ ዋጋ መስራት ጀመሩ። ደንበኞቹ ወደሱ ጠረጴዛ መምጣት አቆሙ። የወር መጨረሻ ላይ ጎረቤቱ ለመክፈል የሚያስችል ገንዘብ ብቻ አገኘ። ለሱ ምንም አልቀረው። መሳሪያዎቹን በቦርሳው ጠቅልሎ ወደ ቤቱ ተመለሰ። አልጋው ላይ ተቀምጦ ለ20 ደቂቃ ሳይንቀሳቀስ ግድግዳውን ትኩር ብሎ ተመለከተ። በአውቶቡስ ማቆሚያው አጠገብ የተቀቀለ እንቁላል ለመሸጥ ሞከረ። ማለዳ 10 ሰዓት ላይ ተነስቶ እንቁላሎቹን ቀቅሎ አሽጎ ፀሐይ ከመውጣቱ በፊት ወደ መቆሚያው ይሄዳል። አንዳንዴ ጥሩ ይሸጣል፣ ሌሎች ቀናት ደግሞ አብዛኛውን ሳይሸጥ ይመለሳል። ትርፍ በጣም አነስተኛ ከመሆኑ ለግብአት ማሟያ የሚሆን የዕለት ተዕለት የትራንስፖርት ወጪ እንኳን መሸፈን አልቻለም። ከ6 ሳምንት በኋላ አቆመ። የሞባይል ካርድ በችርቻሮ ለመሸጥ ሞከረ። በሳምንቱ መጨረሻ መኪና ለማጠብ ሞከረ። በገበያው ውስጥ ለነጋዴዎች ዕቃ ለመሸከም ሞከረ። የሞከረው እያንዳንዱ ትንሽ ነገር ወይ ወዲያውኑ ይከሽፋል ወይም ደግሞ ገቢው በጣም አነስተኛ ከመሆኑ የተነሳ እንደ ገቢ አይቆጠርም። ከዚያም አንድ ቀን ከሰዓት በኋላ ዳሚ ከቤት ውጭ ቁጭ ብሎ ምንም ሳይሰራ ከጥቂት መንገዶች ወዲያ የሚኖሩ አንድ አዛውንት ትልቅ የብረት ጋሪ እየገፉ ሲያልፉ አያቸው። ጋሪው በቆርቆሮ በአሮጌ ሽቦዎች የተሰበሰበ ኤሌክትሪኮችና የታጠፉ የብረት ዘንጎች ተሞልቶ ነበረ። የሰውየው ስም ባባ ሁላ ይባላል። እርሱ ዝምተኛ፣ ለራሱ ያደረና ያንኑ ተመሳሳይ ስራ ለአመታት ሲሰራ የቆየ ሰው ነበረ። ዳሚ ሲያልፍ ይመለከተው ነበረ። በዳሚ ውስጥ ያለ የሆነ ነገር ተነስቶ አዛውንቱን ቀስ ብሎ እንዲከተላቸው አደረገው። ጥግ ላይ ሲደርሱ ተከታትሎ ደረሰባቸውና ከዚህ አይነት ስራ ምን እንደሚያተርፍ በዝግታ ጠየቃቸው። እነሱም ቆም ብለው ከመመለሳቸው በፊት ለረጅም ጊዜ ትኩር ብለው አዩት። ባባ ኃይሉ በግልጽ ነገሩ። ትልቅ ገንዘብ እንዳልሆነ ነገር ግን ታማኝነት ቋሚ ገቢ እንደሆነ ነገሩት። አንድ ሰው ትክክለኛውን መንገድ፣ ትክክለኛውን የብረት ፍርክርክስና ሻጮች ለመውጣት ትክክለኛው ሰዓት ካወቀ በየቀኑ የሚበላውን ማግኘት አልፎ ተርፎ በጊዜ ሂደት ጥቂት መቆጠብ እንደሚችል ነገሩት። ከተማዋ የት መፈለግ እንዳለበት ለሚያውቅ ሰው ለተጣሉ ብረታ ብረቶች፣ ለተሰባበሩ ማሽኖች፣ ለቆሸሹ ኤሌክትሪክ እቃዎች በሙሉ የተከበበች ስለሆነ እነዚህን ነገር የሚጣሉበት ቦታዎች ካወቅ ነገሩ ቀላል ነው አለው። ያንን ህይወት ማንም ሰው ዞር ብሎ እንደማያየው ነገረው። ሰዎቹ የቆሻሻ ብረት ለቃሚዎች ዝቅ አድርገው ይመለከታሉ። ነገር ግን እነዚሁ እቃዎች የሚጥሉ ሰዎች እንደ እርሳቸው ያሉ ሰዎችን አነስተኛ ገቢ የሚደግፉ ናቸው። ዳሚ እያንዳንዱን ቃል አዳመጠ። በሚቀጥለው ቀን ጠዋት ዳሚ ከባባ ኃይሉ ጋሪ ተበድሮ ጎህ ሳይቀድ ወጣ። አሮጌ ልብስና አሮጌ ጫማ አደረገ። ገና እየነቁ ባሉ መንገዶች ውስጥ ጋሪውን ቀስ እያለ ገፋ። በአንድ የሜካኒክ ወርክሾፕ አቅራቢያ ካለው የፍሳሽ ማስወገጃ የመጀመሪያውን የብረት ቁርጥራጭ ለማንሳት ሲጎነብስ በደረቱ ውስጥ ጥልቅ ብስጭት ተሰማው። ስለ ሽልማቶቹ አሰበ፣ ስለ መድረኩ አሰበ፣ ስለ ጭብጨባው አሰበ። ከዛም እነዚያ ሐሳቦች ወደ ጎን ገፋቸው። ቀና ብሎ ጉዞን ቀጠለ። ከሰዓት በኋላ ግማሽ የሞላ ጋሪ ነበረው። ወደ ነጋዴው ወስዶ ገንዘቡን ተቀበለ። ትንሽ ነበረ፣ ግን እውነተኛ ነበረ። ቀናት አለፉ። ከዛም ሳምንታት። ዳሚ በየቀኑ ጠዋት ጋሪው በመውጣት ቀጠለ። መንገዶቹን ተማረ። የትኛው መንገድ ብዙ የተጣሉ ብረቶች እንዳሉበት አወቀ። የትኛዎቹ ነጋዴዎች የተሻለ ዋጋ እንደሚሰጡ ተማረ። በመዳብ የሚሰሩ ሽቦ፣ አሮጌ የቤት ውስጥ ያገለገሉ መሳሪያዎች ውስጥ እንዴት እንደሚገኝ ተማረ። ምክንያቱም መዳብ በኪሎግራም በከፍተኛ ገንዘብ ያወጣ ነበረ። ለራሱ ትንሽ ስርዓት ዘረጋ። በስራው ደስተኛ ባይሆንም ግን እያተረፈ ነበረ። በቤት ውስጥ ያለውን ድርሻ መክፈሉን ቀጠለ። አንዳንድ ምሽቶች ምግብ ጠረጴዛ ላይ ያቀርብ ነበረ። ሙሉ ልጅ ስለሚያደርገው ነገር ምንም አይነት መጥፎ ነገር ተናግሮ አያውቅም። ዳሚ ደክሞት ወደ ቤት ሲመለስ የሚበላው ሞቅ ያለ ነገር እንዲኖር ብቻ ያደርግ ነበረ። እንደ ማንኛውም ቀን ከመጀመሩ አንድ ጠዋት ዳሚ ተነስቶ በአልጋው አጠገብ በዝግታ ጸለየ። አሮጌ ልብሱን ለበሰ። አንድ ብርጭቆ ውሃ ጠጣና በጋሪው ወጣ። ወደ ውጫዊ መንገዶች ሲደርስ ከተማዋ ቀድማ ነቅታ ጫጫታ ሆኖ ነበረ። ጋሪውን በተለመደው መንገድ ገፋ። የፈረሰ ግድግዳ አቅራቢያው
ጥቂት የተጣመመ ብረታ ብረት አነሳ። የጸዳ የኤሌክትሪክስ መሸጫ ጀርባ አንዳንድ የተሰባበሩ የመዳብ ሽቦዎችን አገኘ። ሁሉንም ነገር በጥንቃቄ ጭኖ ለወራት ግንባታ ላይ ወደ ነበረው የከተማዋ ጸጥተኛ ክፍል ወደሚገኝበት አዲስ ሰፈር ተጓዘ። ሰፈሩ ገና ሙሉ በሙሉ አዲስ አስፋልት የለበሰ በመሆኑ ቤቶቹ ትላልቅና ጸጥ ያሉ ነበሩ። ዳሚ ጋሪውም በዋናው መግቢያ በኩል ቀስ ብሎ ገፋና ባለፈው ሳምንት የተጣሉ የብረት ዘንጎችን ወዳገኘበት የሰፈሩ ጀርባ መራ። ወደ አንድ ዝቅተኛ ቁጥቋጦ አቅራቢያ ወደሚታጠፍ መንገድ ሲዞር የሆነ ነገር አይን ውስጥ ገባ። ልክ ከመንገዱ ወጣ ብሎ በዝቅተኛ ቁጥቋጦዎች ውስጥ ካሉት ትላልቅ ቤቶች አንዱ አጥር አጠገብ አንድ ትልቅ ጥቁር ቦርሳ በአረንጓዴ ቅጠሎችና በደረቁ አፈር መካከል በከፊል ተደብቆ ተቀምጧል። ዳሚ ጋሪውን መግፋት አቆመ። ሳይንቀሳቀስ ለጥቂት ጊዜ ቦርሳውን ተመለከተ። ሰዎች ለጉዞ ወይም ደግሞ ለከባድ ዕቃዎች ለመሸከም የሚጠቀሙበት አይነት ትልቅ ቦርሳ ዚፕ ተደርጎበታል። አልተቀደደም ወይም ደግሞ አልተበላሽም። እዛ ቦታ ላይ ብዙም የቆየ አይመስልም። ቀስ ብሎ ግራና ቀኙን ተመለከተ። በአቅራቢያው ማንም አልነበረም። አትክልተኛ የለም፣ ጥበቃ የለም፣ የሚያልፍ ሰው የለም። መንገዱ ሙሉ በሙሉ ባዶ ነው። ቦርሳውን እየተመለከተና ዙሪያውን እያየ ለአንድ ደቂቃ ያህል ቆመ። ከዛም አንድ እርምጃ፣ ከዛም ሌላ እርምጃ ወደሱ ተራመደ። ቀጭን በረዶ ላይ እንደሚራመድ ሰው በጥንቃቄ ተንቀሳቀሰ። በቂ ርቀት ላይ ሲደርስ ገና ሳይነካው ቁጭ ብሎ ቦርሳውን አየው። ንጹህ ነበረ። በላዩ ላይ ምንም አልነበረም። ቅርጹን ለማወቅ በአንድ በኩል እጁን በቀስታ ጫና አደረገ። ጠንካራና በጣም ከባድ። ልቡ በፍጥነት መምታት ጀመረ። እጁን መልሶ ወሰደና እንደገና ዙሪያውን ተመለከተ። አሁንም ማንም የለም። ጠንክሮ እያሰበ ለጥቂት ጊዜ ቁጭ ብሎ ቆየ። ሰው በውስጡ ቦምብ ቢያስቀምጥስ? ኬሚካል ቢሆንስ? የቁርጥራጭ የተቆረጠ አስክሬን ቢሆንስ? አእምሮን በአንድ ጊዜ ከ10 የተለያዩ አቅጣጫዎች ይሮጡ ነበረ። በግንባሩ ላይ ላብ መጣ። ምንም እንኳን ጠዋቱ ገና ቀዝቃዛ ቢሆንም ተነስቶ ወደ ኋላ ተመለሰ። ሁለቱንም እጆቹን በራሱ ላይ አድርጎ ተነፈሰ። የሰፈሩን ሁኔታ እንደገና አየ። አሁንም ጸጥታ ነው። ከሩቅ ከሰፈሩ ውጭ የመኪና ጡሩምባ ድምፅ ተሰማ። ተመልሶ ወደዛ ቁጥቋጦ ውስጥ ወደ ተቀመጠው ቦርሳ አየና የሆነ ነገር እንደገና ወደሱ ሳበው። ምንም እንደሆነ ሊያሰደው አልቻለም። በቀስታ ወደሱ ተመለሰ። እጁን ዘርግቶ በአንድ እጁ ለማንሳት ሞከረ። በጭንቅ ነበር የተንቀሳቀሰው። በሁለቱም እጆቹ ተጠቅሞ በሁለተኛው ጥረት ወደ ላይ ተጎተተ። ቦርሳውን ቀስ አድርጎ መሬት ላይ ያስቀመጠውና አንድ ጊዜ ደግሞ ትከሻውን ዞር ብሎ አየ። በ200 ሜትር ርቀት ላይ ባለው ቤት መስኮት ላይ መጋረጃ ተንቀሳቀሰ። ነገር ግን ማንም በትክክል እያየው መሆኑን ሊያውቅ አልቻለም። አተነፋፈሱ ፈጣን ሆነ። በፊቱ ላይ ያለው ላብ በእጁ ጠረገ። ውሳኔውን አደረገ። ቦርሳውን በእጁ ጎተተና ቀስ እያለ ወደ ጋሪው ወሰደው። በሁለቱም እጆቹ አንስቶ በቃተተ ድምፅ በጋሪው ውስጥ ባለው የብረት ፍርክርክስ ላይ አስቀመጠው። ከዛም መራመድ ጀመረ። ወደ ቤት የሚመለስበት የተለመደ መንገድ አልተጠቀመም። ጥቂት ሰዎች የሚጠቀሙባቸውን ትንሽ መንገድ፣ ረጅሙን መንገድ ሂዶ ሳይሮጥ በፍጥነት ተራመደ። ማንም በቀጥታ አይን አላየውም። ከሰፈሩ በር ላይ ያለው አንድ የጥበቃ ሰራተኛ ፈጣን እይታ ሲሰጠው ዳሚ በረጋ መንፈስ ራሱን ነቀነቀና መግፋቱን ቀጠለ። ከሰፈሩ ጥቂት መንገዶቹ እስኪርቅ ድረስ አላቆምም። እጆቹ በጋሪው ክብደትና በሰውነት ውስጥ ባለው ጭንቀት ምክንያት በትንፋሹ ይንቀጠቀጡ ነበር። ሸሚዙ በላብ ረጥቧል። ከቤቱ ፊት ለፊት ሲደርስ ትንሿ ግቢ ዙሪያውን ተመለከተ። ቦሎ ስራ ወጥቷል። አቢጋይል የለውዝ ፍሬ ለመሸጥ ወደ ቦታው ሄዳለች። ቤቱ ባዶ ነበር። ጋሪውን በፍጥነት ወደ ትንሿ ግቢ አስገብቶ በሩን ቆለፈ። ቦርሳውን በሁለት እጆቹ በጋሪ ውስጥ አውጥቶ ወደ ቤት ውስጥ አስገባው። ከበስተጀርባው በሩን ዘጋውና በትንሿ ሳሎን መሃል ወለል ላይ አስቀመጠው። ቦርሳው በክብደትና በጸጥታ እዛው ተቀምጧል። ምንም ሳይደረግ ለረጅም ጊዜ ትኩር ብሎ አየው። ልክ በቦርሳው ፊት ለፊት ወለሉ ላይ ተቀመጠ። ጀርባው በግድግዳው ጋር ነበረ። ጉልበቶችን ወደ ደረቱ አስጠግቶ ለረጅም ጊዜ በሚመስል ሰዓት በቦርሳው ዚፕ ላይ ትኩር ብሎ አየ። አእምሮ ማስጠንቀቂያዎችን ማስተላለፍ ቀጠለ። ቦምብ ነው፣ ኬሚካል ነው፣ የሰውነት ክፍሎች ናቸው፣ ነገር ግን ሌላኛው የሰውነቱ ክፍል አይደለም አለ። ለነዚህ ሁሉ ነገሮች ቅርጹ የተሳሳተ ነበረ። ልክ እንደተጨመቀ ክብደት ጥቅጥቅ ያለና ጠፍጣፋ ነበረ። በመጨረሻ እጁን ዘረጋና ጣቶቹ ዚቡን ነኩት። ቆም አለ። ለ5 ሰከንድ ያህል አይኖቹን ጨፍኖ በለሆሳስ አጭር ጸሎት አደረገ። ከዚያም ዚፑን በቀስታ ከፈተው። በቀላሉ ተንቀሳቀሰ። በሰፊው ከፍቶ ወደ ውስጥ ተመለከተ። ያየው ነገር ትንፋሹን ሙሉ በሙሉ አቆመው። አንድ ጊዜ ከዛም ደግሞ እንደገና አይኑን አረገ። የሚያየው የታሸገ የገንዘብ ጥቅሎች ነበሩ። አንዱ በሌላው ላይ የተነባበሩ የገንዘብ ኖቶች በላስቲክ የታሰሩ፣ በቦርሳው ታች ጀምሮ
እስከ ላይኛው ክፍል ድረስ በጠበቀ ሁኔታ የተደራጁ ነበሩ። የተለያዩ ኖቶች ነበሩ። አንዳንዶቹ በትላልቅ ሀዞች፣ አንዳንዶቹ ደግሞ በትናንሽ ቀለማቸው ትንሽ ይለያይ ነበረ። ይህም በውስጡ የተለያዩ ምንዛሬዎች እንዳሉ ነገረው። እጅግ በጣም ብዙ ገንዘብ በህይወቱ በሙሉ አንድ ቦታ ካየው በላይ የሆነ ገንዘብ ሙሉ በሙሉ ሳይንቀሳቀስ እዛው ተቀመጠ። መናገር አልቻለም። መጀመሪያ ላይ ገንዘቡን አልነካውም። አይኖቹን በሰፊው ከፈተና አፉን በትንሹ ከፍቶ ዝም ብሎ ተመለከተው። በፊቱ ጎን ላብ እየፈሰሰ ምንም እንኳን በብዙ ደቂቃዎች ባይንቀሳቀስም እጁ መሬቱን አጥብቆ እንዲይዙት በሚመስል ሁኔታ ወለሉ ላይ ተዘርግተው የገዛ ልቡ ትርታ በጆሮ ውስጥ ይሰማ ነበረ። ገንዘቡን አየ፣ ከዛም ብሩን አየ፣ ከዛም እንደገና ወደ ገንዘቡ ተመለከተ። ውጭ መንገድ ላይ የሚራመዱ ሰዎችን ድምጽ፣ የተለመዱ ድምጾችን፣ የሆነ ቦታ የሚስቅ ልጅን ስም የምትጠራ ሴትን ይሰማ ነበረ። ነገር ግን በዛች ትንሽ ክፍል ውስጥ ሁሉንም ነገር ሙሉ በሙሉ የቆመ ይመስለው ነበረ። ከዛም በቦርሳው ውስጥ ሌላ ነገር አስተዋለ። የታጠፈና ጠፍጣፋ የተደረገ የተቀመጠ ሰነዶች ነበሩ። በጥንቃቄ እጁን ሰዶ ገንዘቡን ወደ አንድ ጎን ገፋ አደረገና ሰነዱን አወጣ። በፊቱ ወለሉ ላይ ዘረጋቸው። ይፋዊ ወረቀቶች፣ የውል ኮንትራክት ወረቀቶች፣ በይፋዊ ቋንቋ የተጻፈ አርስትና አንቀጾች የነበራቸው መስመር በመስመር በቀስታ አነበበው። ይህ ገንዘብ በሁለት ወገኖች መካከል የተደረገ ውል መሰረት በጥሬ ገንዘብ የተከፈለ ክፍያ መሆኑን ተረዳ። ወረቀቶቹ ፊርማዎቹ ነበራቸው፣ ቀኖቹ ነበራቸው፣ በደማቅ ፊደላት የታተመ ስሞችና በአንድ ድርጅት ስም ከአድራሻ ጋር ነበራቸው። ስልክ ቁጥራቸውም ይፋዊ ማህተም ነበራቸው። ያንን ምሽት ዳሚ አልተኛም። በመኝታው ክፍል ውስጥ ባለው ምንጣፍ ላይ አይኖቹ እንደከፈቱ ያደረገ። አይኖቹ የጨፈነው ቁጥር የታሸጉትን የገንዘብ ጥቅሎች በአእምሮ እያየ በዛ ገንዘብ ሊያደርጋቸው የሚችለውን ነገሮች ሁሉ አሰበ። ለ3 ወራት የለፋበትን የቤት ክራይ መክፈል፣ ምግብ መግዛት፣ ጥሩ ልብሶችን መግዛት፣ እውነተኛ ንግድ መጀመር፣ ወላጆችን ከዚህ ቤት ማስወጣት፣ ስለ ሁሉም ነገር በዝርዝር አሰበ። ነገር ግን ምስሉ በአእምሮው ውስጥ በግልጽ የተቀረጸ ጥቁር በደረቱ ውስጥ ያለ የሆነ ነገር ወደ ኋላ ይጎትተው ነበረ። ምናብ በትክክል እንዳያረግ የሚያደርግ ጥብቅና የማይችል ስሜት ነበረ። በማግስቱ ጠዋት ተነስቶ ቦርሳውን ከአልጋው ጋር አውጥቶ አሁንም እውነተኛ መሆኑን ለማረጋገጥ እንደገና ከፈተው። አሁንም እዛው ነበረ። ዚፑን ዘግቶ ወደ አልጋው ስር ወረወረው። ለራሱ ትንሽ ቁርስ አዘጋጀና ጠረጴዛው ላይ ተቀመጠ። በጣራ አእምሮ ማሰብ ሞከረ። አእምሮ ውስጥ ዝርዝር አዘጋጀ። አማራጭ 1 ገንዘቡን መያዝና ማውጣት ጀመረ። አማራጭ 2 ገንዘቡን ወደ ፖሊስ ጣቢያ መውሰድ። አማራጭ 3 ወዳገኘበት ቦታ መመለስ። አማራጭ 4 ባለቤቱን በቀጥታ ማግኘት ሞከረ። በሚቀጥለው ቀን ጠዋት ዳሚ ንጹህ ሸሚዙን ለበሰ። ምንም እንኳን ቀለሙ ቢለቅም ተተኩሶ ነበረ። ሰነዶቹን አጥፎ ቤት ውስጥ የነበረውን ትንሽ ፖስታ ውስጥ በጥንቃቄ አኖራቸው። ቦርሳውን ይዞ አልሄደም። ከአልጋው ስር ቆልፎበት ተወው። አድራሻውን ወስዶ በትንሽ ወረቀት ላይ ጻፈና በሸሚዙ ኪስ ውስጥ ከተተው። የት እንደሚሄድ ለማንም አልነገረም። ለእናቱም ቢሆን ለአባቱም። ከቤቱ ቀድሞ ወጣና ወደ ንግድ ወረዳው የሚሄድ አውቶቡስ ተሳፈረ። ራሚ የሚባለው ሰው 5ኛ ፎቅ ላይ በሚገኘው ሰፊ ቢሮ ውስጥ ተቀምጦ ይህንን ኩባንያ ላለፉት 15 ዓመታት በከፍተኛ ጥረት በከባድ መስዋዕትነትና በጠንካራ ውሳኔዎች ከምንም ተነስቶ የገነባው ነው። ኩባንያው እንደ መንገድ፣ ድልድይና የፍሳሽ ማስወገጃ ያሉ ትላልቅ መሰረተ ልማት ስራዎችን የሚያከናውን ሲሆን ስራውም በርካታ ሰራተኞች፣ የተለያዩ ፕሮጀክቶች ነበሩት። ራሚ ቸልተኛ ሰው አልነበረም። ይልቁንም ስራታማና ንቁ ነበረ። ሆኖም በዛ ዕለት በጣም አስቸጋሪ ሁኔታ ገጠመው። በአንድ መንግስታዊ ተቋም ጋር ትልቅ ውል ተፈራረመ። ውሉም እስካሁን ካጋጠመው የተለየ አንድ ቅድ ሁኔታ ነበረ። የውሉ የመጀመሪያ ክፍያ ሙሉ በሙሉ በጥሬ ገንዘብ ብቻ መሆኑን አለበት የሚል። ምንም እንኳን መጠኑ እጅግ ከፍተኛ ቢሆንም ራሚ በውሉ ተስማምቶ ገንዘቡን በከረጢቱ ተረክቦ ለራሱ መኪና ውስጥ ወደ ባንክ ለመውሰድ ወሰነ። ሬሚ ሰውን በቀላሉ አያምንም። መረጃ ለብዙ ሰው ካወቀ በጥቂት እንደሚያጋልጥ ስለሚያውቅ ያንን ከፍተኛ ገንዘብ ሲረከብ ምንም አይነት አጃቢ ወይም ደግሞ ሹፌር ሳይዝ ብቻውን ሄደ። ነገር ግን ራሚ የሚያውቀው ነገር ቢኖር ሙሉን በሰጠው ተቋም ውስጥ ያለ አንድ ዝቅተኛ ሰራተኛ በስልክ ለሌባ መረጃውን አሳልፎ ሰጥቶ ነበረ። ኤኬ የሚባለው የወንጀለኞች ቡድን መሪ መረጃውን እንደደረሰው ሬሚን እንደሚከታተሉ ሰዎች ላከ። ሬሚ ገንዘቡን ይዞ ከህንፃው ሲወጣ በጥቁር መኪና መከተል ጀመሩ። ሬሚ እየተከታተሉት መሆኑን ሲገልጽ ደነገጠ። ፍጥነቱን ጨመርና በተለያዩ መንገዶች ለማምለጥ ቢሞክርም መኪናውን አልለቀቋቸውም። በመጨረሻም ወደ አንዲት አነስተኛ መንገድ ሲገባ ከመኪናው መስታወት በአፍታ ሲሰወሩለት ፈጥኖ ውሳኔ ወሰነ። መኪናውን አቆመ። ገንዘቡን በከረጢቱ በአጥር አጠገብ
ባለ ቁጥቋጦዎች ውስጥ ደበቀ። ምልክት እንዲሆነውም 2 ድንጋዮችን በቪ ቅርጽ አስቀመጠ። ከዛም በፍጥነት መኪናውን ነድቶ ሄደ። ብዙም ሳይቆዩ ግን ጥቁሯ መኪና መንገዱን ዘጋችበት። የታጠቁና ጭንብል ያደረጉ ሰዎች ከመኪናው አውጥተው መቱት። መኪናውንም በሙሉ ፈተሹ፣ ነገር ግን ምንም አላገኙም። ሬሚ ገንዘቡን እዛው ተቋም ውስጥ ትቼው መጣው ብሎ ዋሻቸው። ሌቦቹ ምንም ሳይገኙ ጥለውት ሄዱ። ረሚ ተነስቶ በከፍተኛ ፍርሃት ህመምና ወደ ወደቀበት ቦታ ተመለሰ። ነገር ግን ያንን ቦታ ሲያገኘው የገንዘብ ከረጢቱ በቦታው አልነበረም። አንድ ሰው ወስዶታል። ረሚ ዓለም ከበፊቱ የጨለመ መሰለው። ዝም ብሎ ለሰዓታት መኪናው ውስጥ ተቀመጠ። ገንዘቡ፣ ሰነዶቹም፣ ስሙም ሁሉም ነገር የጠፋ መሰለው። በማግስቱ ረሚ በድብቅ ሰዎች አሰማርቶ ሲያፈላልግ አንድ የቆሻሻ መኪና ጋሪ የሚገፋ ሰው በዚያ አካባቢ ታይቶ እንደነበር ሰማ። ሆኖም ምንም ፍንጭ ላያገኝ አልቻለም። በጥቂት ቀናት በኋላ ዳሚ የተባለው ወጣት ወደ ሜቢ ኩባንያ መጣ። የለበሰው ልብስ ያረጀ ቢሆንም ንጹህ ነበረ። በእጁም አንድ ፖስታ ይዟል። በጥቂቶቹ አማካኝነት በከረጢቱ ውስጥ የነበረውን አንድ ሰነድ ለሬሚ ደረሰው። ሬሚ ሰነዱን ሲያይ ደንግጦ ወዲያውኑ ወደ ደጃፍ ወረደ። ዳሚን ሲያየው ተራ ወጣት ነው። ሬሚ ወደ ቢሮው ወስዶ ይህንን ሰነድ እንዴት እጅ ገባ ብሎ ጠየቀው። ዳሚ የሆነውን ሁሉ ተነገረ። ቁጥቋጦው ውስጥ በከረጢቱ እንዳገኘው ወደ ቤቱ ወስዶ በአልጋው ስር እንደደበቀው አንድም ሳንቲም እንዳልነካ ነገረው። ሬሚ አላመነም። ወዲያውኑ አብሮት ወደ ቤቱ ሄደ። ዳሚ ከከረጢቱ ውስጥ አልጋው ስር አውጥቶ ሰጠው። ሬሚ ገንዘቡንና ሰነዶቹን ሲቆጥር ሁሉም ነገር በሙሉ ነበረ። ሬሚ በድንጋጤ በአድናቆት ዳሚን ተመለከተው። ለምን ገንዘቡን አልወሰድከውም ብሎ ጠየቀው። ዳሚ በቀላሉ ገንዘቡ የኔ ስላልሆነ ብሎ መለሰለት። ሬሚ ዳሚን ወደ ቢሮ መልሶ ወሰደው። ስለ ህይወቱ ጠየቀው። ዳሚ ተምሮ እንደተመረቀ 100 የሚሆኑ የስራ ማመልከቻዎችን አስገብቶ እንዳልተቀጠረ ኑሮ ለማሸነፍ ቆሻሻ እንደሚሰበስብ በዝምታ ነገረው። ሬሚ በጥቂት ተነካ። እንዲህም አለው፣ በስራ ዓለም ውስጥ ብዙ የተማረና ዘመድ ያላቸው ሰዎች አይቻለሁ። ነገር ግን አንድ ሙሉ የገንዘብ ከረጢት አግኝቶ ለቀናት ቤቱ አስቀምጦ አንዲት ሳንቲም ሳይነካ የሚመለስ ሰው ግን አጋጥሞኝ አያውቅም። እንደ አንተ ያለ ሰው ለድርጅታችን በጣም አስፈላጊ ነው፣ ግን ደግሞ ለማግኘት በጣም አስቸጋሪ ነው። በዛችም ሬሚ ስልኩን አንስቶ ወደ አንድ ሰው መደወል ጀመረ። ጥቂት ደቂቃዎችን በዝግታ ድምጽ ካወራ በኋላ ስልኩን ዘጋው። ወደ ዳሚ ዞር ብሎ የሚያወራበትን የስራ ሂሳብ እንዳለ ነገረው። ነገር ግን ራሚ ዝርዝር ሐሳቡን መግለጽ ከጀመረው በፊት የሮቢ ስልክ አቃጨለ። ስልኩን ሲያነሳ ዳሚ ያለው ድምጽ ሲሰማ ፊቱ ወዲያውኑ ተቀየረ። ቀጥ ብሎ ተቀመጠ። ስልኩንም አጥብቆ ያዘ። ደዋን ሙሉን የፈረመውንና ክፍያውን የፈጸመበት ድርጅት ነበረ። ወሬውን ሰምቷል። ረሚ ገንዘቡን በከፍተኛ መንገድ ገቢ ከማድረጉ እስካሁን አላረጋገጠም የሚል መረጃ በአንድ ውስጥ ሰው አውጥቶባቸዋል። ከባድ ጥያቄዎችን እያነሱ ነበረ። ገንዘቡ በውል መሰረት ገቢ መደረጉን ካልተረጋገጠ ስምምነቱ ውድቅ ሊሆን አልፎ ተርፎ ረሚ ለከባድ ምርመራ ሊጋለጥ ይችል ነበረ። ረሚ ድምፅን ሳያና ገንዘቡን ደርሶ በስርዓት እየተከናወነ ነው፣ ማስረጃው በ48 ሰዓት ውስጥ እንልካለን በማለት መለሰላቸው። ስልኩን ዘግቶ ለጥቂት ጊዜ ዝም ብሎ ተቀመጠ። ችግሩ ገና አላበቃም ነበረ። ምንም እንኳን ገንዘቡ ባንክ ቢገባም በሰነዱ ሂደት ላይ ከፍተኛ ነበረ። ዋናዎቹ የርክክብ ሰነዶች በቦርሳው ውስጥ ነበሩ። ዳሚ በሰላምታ ቢመልሳቸውም በፊርማው ቀናት በገንዘብ ማስቀመጫው ቀን በመካከል ያለው የጊዜ ልዩነት ጥርጣሬ ሊፈጥርበት ይችላል። በማግስቱ ረሚ በማለዳው ቢሮ በመገኘት የህግ ባለሙያዎችን ጠራ። ስለጠፋው ቦርሳ ሳይጠቅስ በደህንነት ስጋት ምክንያት የገንዘብ ዝውውር ዘግይቶ ማስረዳቸው። የህግ ባለሙያዎቹም ወዲያውኑ ሰነዶችን ማዘጋጀት ጀመሩ። በሰዓቱ ተከናውኖ ለድርጅት ተላከ። ከሰዓት በኋላ ድርጅቱ ሰነዶቹን በመቀበልና ሙሉ መጽናቱን የሚገልጽ መልኩ ላከ። ረሚ ትንፋሹን ረጅምና በዝግታ ወጣ። አደጋው አልፏል። ሆኖም አንድ ምስል በአእምሮ አልጠፋም። ያ ያረጀ ጫማ ያደረገው ወጣት በደጃፍ ቆሞ ቦርሳውን ሲመለሰው የታየው ምስል ሁሉንም ይዞ በማጥፋት ይችል ነበረ። ሆኖም ግን እሱ ታማኝነትን መረጠ። ከሁለት ቀናት በኋላ ሌላ ያልተጠበቀ ችግር መጣ። ለ6 ዓመታት አብሮት የሰራው ቦላ የተባለው ስራ አስኪያጅ ወደ ቢሮ መጥቶ ኦኬ የተባለ ግለሰቦች ገንዘብ ወደ ረሚ መመለሱን እንደሰሙ ቦርሳውን ማን እንዳገኘው እየፈለጉ እንደሆነ ነገረው። ረሚ ደነገጠ። የኦኬ ሰዎች በሰፈር ውስጥ ጠራጊዎችና ነጋዴዎችን እየጠበቁ መሆኑ ታወቀ።
ዳሚ አደጋ ላይ ነበር። ረሚ ወዲያውኑ ለዳሚ ደውልና ከቤት እንዲወጣ አስጠነቀቀው። በመቀጠልም የጥበቃ ኃላፊዎችን ከሁለት ታጣቂዎች ጋር ወደ ዳሚ ቤት ላከ። ዳሚ እናቱ አቢጋይና አባቱ ቦሉ ወደ ቤት ሲመለሱ እንግዳ የሆኑ ጠባቂዎችን በማየት ደነገጠ። ዳሚ አሁንም ታሪክ ዝርዝሩ ነገራቸው። አቢጋይል ትክክለኛውን ነው ያደረግከው በማለት ልጃቸውን አበረታቱ። በማግስቱ ራሚ ራሱ ወደ ዳሚ ቤት መጣ። ሁኔታውን አደገኛ ስለሆነ ቤተሰቡ ወደ ተጠበቀ ሌላ ቦታ መውሰድ እንዳለበት ነገራቸው። መጀመሪያ ባይስማሙም በመጨረሻ ለደህንነታቸው ሲሉ ለጥቂት ልብሶችን ብቻ ይዘው ተዘዋወሩ። በሌላ በኩል የኦኬ ሰዎች አዳሚን ቤት አግኝተው ነበር። ነገር ግን ቤቱ ባዶ ሆኖ አገኙት። ረሚ ጉዳዩን ለፖሊስ በይፋ በማሳወቅ ወሰነ። በ48 ሰዓታት ውስጥ የኦኬ ዋና ተባባሪ ተያዘ። በጥቂት ቀናት በኋላ ኦኬ ራሱ በከተማው ሊወጣ ሲል በቁጥጥር ስር ዋለ። አደጋው አበቃ። ረሚ ዳሚን ጎብኝቶ ድርጅቱ ውስጥ የስራ እድል አቀረበለት። ይህ እርዳታ አይደለም፣ እኔ የምፈልገው ላምነው የምችለውን ሰው ነው። አንተ ደግሞ ያንን በተግባር አሳይተኛል አለው። ዳሚ ለአንድ ሌሊት ካሰበበት በኋላ ተስማማ። ዳሚ ስራ ጀመረ። መጀመሪያ ላይ ከስራ ባልደረቦቹ ጥርጣሬና ትንሽ መሰናክሎች ቢገጥሙትም በጽናት በትጋት መስራቱን ቀጠለ። ከ3 ወራት በኋላ ራሱን የቻለ ፕሮጀክት ተሰጠውና በብቃት ተወጣው። ወላጆቹም ወደ ቤታቸው ተመለሱ። ረሚ በድብቅ ቤታቸውን አድሶላቸው አቢጋይል የታደሰውን ቤት ስታይ በደስታ ለቀሰች። በአንድ ወቅት አንድ ድሃ የደከመው ሰው ያልሆነውን ነገር አገኘ። ይዞት በመጥፋት ብዙ ምክንያት ሊኖረው፣ እሱ ግን የባለቤቱን መለሰ። ይህ አንድ ተግባር የህይወቱን አቅጣጫ ቀየረ። ዓለም ጥሩ ሰዎችን በራሷ ስለምትሸልም ሳይሆን ትክክለኛ ሰው በታማኝነት የተፈተነበት ወቅት ማንነቱን ስላየና እድል በር ስለከፈተለት ነው። ሰላም ውድ ተመልካቾቼ፣ የዛሬው ታሪካችን ይህንን ይመስል ነበር። በጣም አሪፍ ነገር እንደተማራችሁበት አልጠራጠርም። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ፣ ቸር ቆዩ። ፒስ